በአዲስ አበባ ከተማ ደረጃ በሁሉም ክፍለ ከተሞች ህዝባዊ ውይይት የተካሄደ ሲሆን በአራዳ ክፍለ ከተማ ከንቲባ አዳነች አቤቤ፣ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋና የቱሪዝም ሚኒስትር ሰላማዊት ካሳ በተገኙበት ህዝባዊ መድረኩ ተካሂዷል። በውይይቱ መግቢያ ባለፈው ዓመት ከተካሄዱ የህዝብ ውይይቶች በኋላ ከነዋሪ ለተነሱ ጥያቄዎች የተሰጡ ምላሾች፣ የከተማ አስተዳደሩ ህዝብን ባሳተፈ መልኩ እያከናወናቸው ያሉ የከተማ ልማት ስራዎችና የመጡ ለውጦችን እንዲሁም ያጋጠሙ ተግዳሮቶችን እንደ ሀገርም በኢኮኖሚያዊ ማህበራዊና ፖለቲካዊ መስኮች የተከናወኑ ተግባራትንና ቀጣይ አቅጣጫዎችን የተመለከተ ገለጻ ተደርጓል። የውይይቱ ተሳታፊዎችም ከሀገራዊ ለውጡ በኋላ እንደ ሀገርም እንደ አዲስ አበባ ከተማም የመጡ ለውጦች የሚደነቁና ተጨባጭ መሆናቸውን ተናግረዋል። አዲስ አበባን እናውቃለን። እኔ 40 ዓመት ተቀምጫለሁ አዲስ አበባን ምን እንደምትመስል እናውቃለን። አሁን ደግሞ ሶስተኛ የዲፕሎማቲክ ከተማ አገር ነች። ምን ያህል አድናቆት እንደተገኘ እናያለንና የተሰራውን ስራ አለማድነቅ ንፉግነት ነው የሚሆነው። ስለዚህ ታሪክ የምትሰሩ ሰዎች፣ በየረድፉ ያላችሁ ሰዎች እግዚአብሔር ከእናንተ ጋር እንዲሆን እለምናለሁ። ክብርት ከንቲባ፣ እናንተ አሁን ትንሽ ዋን ነው የገለጻችሁ። እኛ ግን ድሮ ከንቲባ ምናልባት በመንገድ ሲያልፍ በርቀት የምንመለከትበት ታሪክ ተቀይሮ ልክ እንደ ስቴክሆልደር ቢሮአቸው ድረስ እየገባን እንደው ተጋነነ ቢባል በ3 ወር አንዴ እየተገናኘን ልማቶቻችን እንዲፋጠኑ ጥያቄዎቻችን እንዲመለሱ ስላደረጉ ቤተክርስቲያን ታመሰግናለች። ይህን ሳንገልጽ ብናልፍ ታሪክም ስለሚወቅሰን ውሃ የሚቋጥር የሚዳሰስ በእውነት የሚያስገርም ስራ ተሰርቷል። ሰው ተግባሩ ጀግና ያሰኘዋል። ክብርት ከንቲባችን የጀግና ነሽ። ዛሬ ፊት ለፊትሽ ቆሜ ይሄን አልኩኝ፣ በሌለሽበት ጀግና ብያለሁ። ያልኩበት ምክንያት ምንድነው? አድዋ 00 27 ዓመት ታጥሮ ሽንት ሲሸናበት ልቤ ያዝን ነበር። ከተማዋን የማልማትና ምቹ የመኖሪያ ከተማ የማድረጉ ሂደት በዋነኛነት የግል ባለሀብቱንና ነዋሪው ህብረተሰብን ባሳተፈ መልኩ በቅንጅት እየተካሄደ መሆኑን ከንቲባ አዳነች አቤቤ ተናግረዋል። ሀገራችን በብዙ መንገድ የእድገት ጎዳና ውስጥ ገብታለች። ለውጦች እየተመዘገቡ ነው። ከተማችን አዲስ አበባ ብቻ ሳይሆን ሀገር አቀፍ ለውጦቹ እጅግ ትልቅ ክብር የሚሰጣቸው ናቸው። እነ ህዳሴ ግድብ እና አረንጓዴ አሻራ ብቻ ሳይሆኑ በተለይ በግብርና በኩል እየመጣ ያለው ለውጥ፣ ስንዴን ከመለመን መውጣታችን፣ የአምራቹ ኢንዱስትሪዎቹ በዚህ ደረጃ መነቃቃት፣ በኢንዱስትሪ ተለውጧል ብለን ያነሳ ነው። በአምራቹ ኢንዱስትሪው በአዲስ አበባ ብቻ ሳይሆን አጠቃላይ በመላ ሀገራችን ላይ ያለው ትልቅ መነቃቃትና የፈጠረው የስራ ዕድል ጭምር በርካታ ወጣቶቻችን ሰርተው ራሳቸውን የሚለውጡ ለቤተሰቦቻቸውም ለሀገራቸውም አቅም መሆን የሚችሉበት እድል ተፈጥሯል። በማዕድን በሌማት ትሩፋት እነኚህ ወደ አዲስ አበባ የሚገቡ ምርቶች እየተመረተ ስላለ ነው። በዛ ብቻ ሳይሆን በቱሪዝም፣ በጤና፣ በትምህርት ሀገራችን ውስጥ ከፍተኛ እንቅስቃሴ አለ። እዚህ ውስጥ የህዝብ ተሳትፎ አለ። ከፍተኛ የህዝብ ተሳትፎ አለ። የውይይቱ ተሳታፊዎች ሊፈቱ ይገባቸዋል ያሏቸውን ጥያቄዎችና አስተያየቶችም አንስተዋል። በየወረዳችን ብዙ እናቶች ብዙ እህቶች ከኔም ጨምሮ 10 እና ከዛ ዓመት በላይ እየጠበቅን ያለ ነው የቤት ጥያቄዎች አሉ። እኔ እንደ ወረዳ 6 የኛ የምንኖርበት አካባቢ ልጥቀሰው፣ ጃልሜዳ ስር ነው ያለነው ወይ ደግሞ ቴሌ ጃርባ መደዳ ከኦሮሚያ ወረታች ይዞ እስከ ታችኛ በር ያለነው ማህበረሰብ ምን ነው ክብርት ከንቲባችን በዚህ ጋር አንድ ቀን በመኪና አልፎ አቁም እንደ እኛ ስለምንድን ነው የሚያለማምኑ አሉ። ነጋዴዎች በአሁኑ ሰዓት ብዙ ስራ እየሰሩ ብዙ ከመንግስት ጋር የሚያጣላ ስራ እየሰሩ ነው። ሰሞኑን ዘይት እየደበቁ ነው። ዘይት ዛሬ 2000 ብር ደርሷል፣ 1900 ደርሷል። ስለዚህ የማብራት ችግር አለ፣ የመንገድም ችግር አለ። ህዝቡ ባዋራ ሊያልቅ ነው።
ነዋሪዎቹ ያነሷቸው ጥያቄዎች በአብዛኛው ታቅደው በስራ የሚመለሱ መሆናቸውን የገለጹት ውይይቱን የመሩት ከፍተኛ አመራሮች ለተነሱት ሀሳቦች ማብራሪያዎችን ሰጥተዋል። ከቤት ችግር አንጻር እንዳላችሁት ነው። የቤት ችግር አለ። ቅድም እንደተናገር ነው ለሁሉም ቤት መስጠት አንችልም። ማይሆን ነገር ቃል ገብተን አንሄድም። በዘንድሮ ዓመት በ2018 100,000 ቤቶች ጀምረናል። እንደ መንገድ እንደ ውሃ ትልቅ ካፒታል የመደምንለት የአዲስ አበባ ልማት የለም። እውነቱን ለመናገር ቅድሚያ የተሰጠው ኮሪደር እኛ አካባቢ አልደረሰም፣ እዚህ አካባቢ ብቻ ነው ትኩረት ያደረጋችሁት የሚል ነው። በቅድሚያ እንኳን በዚህ ደረጃ ኮሪደር የኔ ጥቅም ነው ጥቅሜን ነው የሚያስጠብቅልኝ ብሎ ህዝብ የሚጠይቀው ልማት ሆነ። ዋናው እሱ ነው። ከዛ ውጪ እንሰራለን እንደርሳለን። ቅደም ተከተሉን ደግሞ ለመጠበቅ እናንተ ትንሽ ትግስት ታደርጉልናላችሁ ማለት ነው። የኑሮ ውድነት መዋቅራዊ ችግር ነው። በቅድም የተባሉ የዋጋ አላግባብ የሚያስወድዱ ምናምን ያልናቸው ከዛ ውስጥ ትንሽዬውን ሚና ነው የሚጫወቱት። ትልቁ ነገር ያለው ምርትና ምርታማነትን መጨመር ላይ ነው። ግብርና ማምረት፣ ኢንዱስትሪ አካባቢ ያሉ ያ ነው ትልቁ መፍትሄ ማለት ነው። ወገባችንን ጠበቅ አድርገን አስረን ምርትና ምርታማነትን መጨመር ስንችል፣ ገበያውን በምርት ማጥለቅለቅ ስንችል ነው ትልቁ መፍትሄ የሚመጣውና ስራ መስራት ይፈልጋል። ስራ እድል ፈጠራም እንደዛው በጣም የወጣት ሀገር ነን። ብዙ ወጣት ወደ ስራ ገበያ በየአመቱ ይቀላቀላል። ያንን ወጣት መሸከም የሚችል ኢኮኖሚ መገንባት መቻል አለብን። ቀላል እንዳይመስለን ይሄንን ማነሳው። አዲስ አበባ ላይ ከአመራር ጀምሮ ሀብትን በአግባቡ መጠቀም፣ ማህበረሰብ ከማስተባበር አንጻር ያሉ ልምዶች ወደ ሌሎችም አካባቢዎች ቢሻገሩ፣ ሌሎችም ክልሎች ሌሎችም ከተሞች ቢማሩባቸው በሚል የተነሳ በጣም ጥሩ ሀሳብ አለ። ከወዲሁ እየተደረገ ነው። ክብርት ከንቲባ እኔ እስከማውቀው ድረስ በብዙ ከተሞች ላይ የሚደረጉ የኮሪደር ልማቶችን በቀጥታ ይደግፋሉ። ህዝባዊ ውይይቱ በቀጣይነትም በወረዳና በብሎክ ደረጃ እንደሚካሄድ ተገልጿል።